ሰማኛለህ አይደለም መታሰር ሌላም ነገር ቢሆን እቀበላለሁ ማያላመንክበት ነገር ልክ ያልሆነ ነገር ግን አታደርግም አይደለም ትላንት ከዘንፈር አንተ የገባበት ህይወትን የሚሰጥ ሰውዬ አይደለም ለአንድ ለክስ ደግሞ ስም ያጠፋ ምናምን ብለህ መፈራ ነው መቆም ነው የመሰለሽ የምርሽን ነው ደሞዬ ታብሽ ወራሪ መክሰስ ከፈለሽ ልጅ መክሰስ ትያለሽ ከሷ አለ ወንድምህ ምናምን ይጋሽ ሆን ብሎ ለኔ ብሎ ተጨንቆ ምናምን እንዲገባልሽ እንድታረግ አልፈልግም ሲቀጥል ሆን ብለሽ አንቺ መክሰስ የምትፈልጊው ለምን አልልሽም እሱ ጋር ሆን ብለሽ የምትሄጂው መያዣ ነው የምታረጊው እያስፈራራሽ ነው ታዲያ አይነች ክሰሽኛ ለምን እሱን ታስፈራራሽ አንተ መከሰሱን ለምን ፈለከው እኔ ፈርቼ አይደለም ማን አይ ፈለከው በጣም እንጂ ከሰሱን ይያከው ለምን ማክረን ዝምድናን ፈርተን እኮ ተተናሃል ለምን ፈሩ ማሳቡ ባልመጣ ሁለቱ ይዋደዳሉ ሚኖሩት ኑሯቸውን እነሱ ናቸው ከመሃላቸው ውጡ ያለው ችግር የለም ይዋደዳሉ አይደል ክብራችሁ ምን ጠብቁ ከሆነ ክብር ያለው እኮ ሴት ልጅ ወንድ ልጅ ሽማግሌ ልኮ ሴት ልጅ ከቤታችሁ ስትወሰድ ነው ይዛችኋት ለምን አትሄዱም ወደ ቤታችሁ አሁንማ ምን ክብር አለው ክብር ከተበላሸ በኋላ ሁሉ ነገር ከተበላሸ ስሟ ከጠፋ በኋላ ምን አይነት ክብር ማን ነው ስሟ ያለው ደግሞ ነገር የናኑ የደስታ ቀናቸው ነው ደስታቸውን ደግሞ በምን አይነት መንገድ ሊያሳልፉት እንደነበረ ታውቃለህ ከኔ ቀድሞ ነው እንደው ላንተ ነገር አይደለ ስለዚህ ደስታቸውን አታጨፍግግባቸው ደስተኛ ሆኖ ያሳልፉ ከዛ በኋላ ምን ቀጥለው ነገር ከዛ በኋላ እንቀጥላለን ማን ድራማ አትልበት ደግሜ ነገር አለገኝም ለነገር ወይ አልመጣም ሁሉም ህመሙ ሊገባው ይገባል በቃ መለያየታችን በደንብ ሊያውቁት ይገባል እኛ እያሰብንላቸው እያሰቡልን አይደለም እኛ እንደ ቤተሰብ እያየናቸው እንደ ቤተሰብ እያዩን አይደለም ስለዛ መደረግ ያለበት መለያየት ነው አሁን ያስፈልግም እኔ ውስጤ እንደዚህ ደብሮኝ ነገ መጥቼ ፈገግልል አልችልም እሱ ጋር ለምን ብዬ ነው ፈገግ የምለው ምን እንዳይመጣ እሺ ፈገግም አትበል ዝም ብለን በፊት የሚታሰበው ወንድሟ ጋር ነበረ አሁን ግን የምታፈቅረው ሰው ጋር ስለዚህ ከኔ ጋር ወር 15 ቀን ምናምን ወር ከምናምን ቁጭ ብላ ከዛ በኋላ ማን ነው እሷን ደስተኛ ሆኖ የሚያገባት አሪፍ ለዚህ ነው የሚያገባት ለዚህ ነው ላንቺ ክብር ብሎ ለእናንተ ክብር ብሎ ነው የሚያገባት እሺ ያምር መክሰስ የምትፈልግ ቢሆን ይሄ ተከስ ነበር እሺ ያልገባኝ ማለት ነው እሺ አልተረዳሁም እንዴ ሰው ልጅ ታጠፋለች በቃ ስተቷን ነገርኳት ስተቷን ቤቷ ሄዳ ትታርም ይሄን ቤቷን ስተቷን እዚህም ቁጭ ብላ ማረም ትችላለች እኔ ቆይ ለምሮ ቤቷ እንዳይተሪ የሚፈልገው እሺ ችግር የለም አግባት እሺ ሽማግሌ ላይ ግን ለምንድን ነው ጋብ እንዲፈጥሩ ማታረጉት ይሄ ልጅ ቆም ብሎ ያስብ ከራሱ ጋር ይሁን ማታ ይመጣል እሷን ባየ ቁጥር ድጋሚ ሀዘን ነው ሶ ሳይፈልግ እየገባ ነው ሽምግልና ይላክ ችግር የለም አይደል በባህሉም በስርዓት ባለው መልኩ አያግባት እኮ አይደለም ማሚ አዝኖላትም ቢሆን ያግባት በቃ ባዘኔታ ነው ያግባት ለምን አትወጣም በቃ ስሚ አረ አንድ ነገር ደግሞ አንቺ በደንብ ወጪ እኔ ማሚ እንደዚህ አድርጌ እንዳወራት ከአንዋር ጋር እንድጣላ ይሄ ሁሉ ነገር እያደረግሽ ያለሽ አንቺና ስለዚህ አንቺ ይሄ ነገር እንደማይፈጠር መስፈልጊ ከሆነ ውጪ ሰላም ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንደምታዩት እነ ቱፋ ቤት ነው ያለሁትና ሶፊ በጣም ተናዶ ነው የመጣውና ለምን ተናደደ ካላችሁ ታውቃላችሁ ከእነ አኑ ፋሚሊ ጋር እርቅ ፈጠር ያለውና እኔንም እንደሚከሱ ነግረውኝ ነበር ግን እኔ ጋር ያለውን ክስ ኦልሬዲ እንደሚተውት ነግረውኛልና ከኔ ጋር ሰላም አወርደናል ግን ከሶፊ ጋር ትንሽ ይቀራል መሰለኝና አንዳንድ ቪዲዮዎችም አይቶ ነበር ሶፊና በዛ ቪዲዮ ምክንያት በጣም ተናዷል ከምላችሁ በላይ አግሬሲቭ ሆኗልና ለማረጋጋት የቻልኩትን ያክል እሞክራለሁ ነገር ያለው ለማስረዳትም እየሞከርኩ ነው እርቅ እንደሚፈልጉ ግን ሶፊ ያን ነገር በማየት ከመላእክት በላይ ተናዷልና አግሬሲቭ ሆኖ እየመጣ ነው እዚህ ቀድሜም የመጣሁት እሱን ለማረጋጋት ነው የቻልኩትን እሞክራለሁ በተቻለኝ አቅም እንዳይጣላና አግሬሲቭ እንዳይሆን እሞክራለሁ ግን ምን ማድረግ እንዳለብኝ አላውቅም ነገር ያለውን ከመምጣቱ በፊት ግን በጣም ተናዷል ከመላእክት በላይ ነው እኔ ባልኩኝ አንተ ታረጋጋልኛለህ ብዬ አስባለሁ ሶፊ አለው እንዴ በምን እኔ ምን እያሰብኩ እንደሆነ ያለው ነገር አቆም ሰው ስለዛ ገብተን ላውራት ፈልጋለሁ ታለ ሰው ቶፋም አለ እሺ ገብተን ነው አራጭሽ ምን ያስቡ ግን መጀመሪያ ተረጋጋ በዚህ ስሜት ሆነ ይፈታል ችግር የለውም እኔ ላውራት ብቻ ነው የምፈልገው ጭራሽ ከሷ አለው ምናምን እያለች ላይ ከሱኝ ያስፈራራችሁ ምናምን ነገር ከሱ ጋር መሆን አትችልም ተረዳሽ አሁን ማሳሪያ ነው እያደረገች ያለችው እኔ አሁን እሺ አንደርስታንድ እኮ አደረኩ ሶፊ ግን በዚህ ስሜት ተናደደ ይሆን ነገር የለም ምንም የሚመጣ ችግር የለም ነው ሶፊ አንተን ሌላ ችግር ውስጥ ሊከት ነው የሚፈልጉት አይደል ለምን እድሉን ታመቻችላችኋለሽ እሺ ችግር የለም እሺ እኔ ላውራት ብቻ ነው የምፈልገው መሄድ ያለባት ነገር ትሄዳለች እየሄደች ግን እሱ ጋር ታስፈራራው ደግሞ በዚህ ደግሞ ልትይዘው አትፈልግም እሺ ተረዳው እኮ ልክ እኮ ነው ግን በዚህ ስሜት አይደለም ነው ማስረዳት አይደለም ተረጋጋ እሺ የሆነ ነገር ሶፊ
የፈለግሽኝ ነበር? ሰላም ምንድን ነው? ለምን ይቅርታ የምጠይቀው? ለምንድን ነው ሰላም እንዲወርድ ማለት? አንደኛ ምን አለ መሰለሽ ቀድሞ ነው እዚህ የመጣሁት። እኔ ደግሞ ምን አለ መሰለሽ ይሄ ውድድር ድራማሽ እኔ ላይ አትስርብኝ። ሁሌ ስትጮጫዊ ስትሰዳደቢ አይሽና ምናምን ነገር ልክ እኔ ካሜራ ይዤ ስመጣ የታመምሽ ሰው ኦቨር ለማስመሰል አትሞክሪ። ቀድሞ ነው እሺ። አሁንም ቢሆን ነው የምልሽ ልትከሽኝ አይደለም የምትፈልጊው አይደለም መክሰስ ትችያለሽ። ስለምን ነው ጨረሽው? ስለምን ጨረሽ? ያይጉት ቪዲዮ እኮ አለ እኮ እከሷለሁ። ለምን አልከሰሽኝም? ደግሞ ሲቀጥል ደግሞ ምን ስለሆንሽ ነው የምትከሽኝ? ምን ስለሆንሽ? ምኑ ጋር ነው ልክ ያልነበርኩት? እስቲ እኔ ልክ ሳልሆን አንቺ ልክ የሆንሽውን ንገሪኝ። ይሄ ልጅ ታመም ያለው በሐዘኔታ እንዲያገባሽ እያደረግሽ ያለሽ አንቺ በሐዘኔታ ነው እንጂ እሺ አያው ብዙ መጨቃጨቅ አልፈልግም። ኢቭን አርግዘሽ እንኳን ልጅ አለሽ እንኳን ሲባል መቀበል እንኳን ማይፈልግ ኢቭን ምንም አይነት ስሜት እንደሌለው ከዚህ በላይ ምን ማሳየት ፈለግሽ? የሱ ስላልሆነ ነው። የሱ ስላልሆነ ይሄ ልጅ የምር ቢወድሽ ቢሆን የምር የሚያፈቅርሽ ቢሆን ከነ ልጅሽ አይደለም 6ም ወልደሽ ያገባሽ ነበር። ሶፊ ሲጀመር ያንን ሁሉ ድራማ ሰርተክ እናቴ እንደዛ ሆና ምናምን ድጋሚ እናትሽ ምን ሆነች? ሲቀጥል ደግሞ እናትሽ ቀድሞ ነው እየጠረጠረች የነበረው ነገር አይደል እንዴ? እርግዝናውስ ቢሆን ታማ ነበር እኮ። ለምን ነው የምትታመመው? ለምን ቆይ ቀድሞውኑ ከእህትሽ ጋር መተው አርግዛለች እያለች ነበር እንዴ? ታዲያና አርግዛለች እውነቱ ሲባል ለምን ገረማት? ለምን የሚያሳምም ነገር ቀድሞውኑ አይምሮ ይስር እኮ ሐሳቡን ያመጣችልኝ እናትሽ ነች። እሺ አትበሳጭም፣ አትጮህብኝም። በቃ በስነ ስርዓት አውራኝ። ስሚኝ፣ አንደኛ አዳምጪኝ። ይሄን ሐሳብ እንዳመጣ ያደረገችው እናትሽ ነች እኮ አይደለ? አርግዛለች እያለች የነበረችው እናትሽና እህትሽ ነች። ለምን ታዲያ እውነት ሲሆን ለምን ትናደዳለች? አውቃ የለ እንደ እያወራች የነበረችው በአደባባይ እናትሽ የነበረች እንዴ? ስለዚህ አንተ ይሄን ማድረግህ ትክክል ነህ። እንደዛ ነው 100% ትሰሚኛለሽ ነው የምልሽ። አሁንም ደጋግሜ የምነግርሽ አሁን አርግዛለች ነው ገላለች እንኳን ቢባል አምኛ አንቺን ከትሻለሁ። ይሄ ልጅ ማይፈልገው ህይወት ላይ እያስገባሽው ነው። ስለዛ በስርዓት አውርችሻለሁ። ህፃን ልጅ ነው ህፃን ልጅ ነው። ቤተሰቡን እየበጠበጥሽ ያለሽው አንቺ ነሽ። ሳይፈልግሽ እያገባሽ ነው። ቤተሰብ ፍቃደኛ ያልሆነ ትዳር እንዲመሰረት እያደረግሽ ነው። ይሄ ልጅ ሳይፈልግሽ በሀዘን እያገባሽ ነው ያለው። ማን ነው እስኪ ፍቃደኛ ሆነ? ማን? እማዬ የአንቺ እናት ነው ስለምትፈልግ። ምክንያቱም አይደለም መጥፎ ነገር ለምን ወራራለን? ነገር እኮ ነግሮኛል አይደለ? ምን ነው ነገርሽ? እናንተ ሁለታችሁ ተጣላችሁ እንጂ ቤተሰብ ውስጥ ሁሉም ሰው ተስማምቶበታል። ማን የተስማማው? ሁሉም ወንድሞቹ ማን አገኘሽ? አንቺ የተስማማ ሰው ማን አገኘሽ? ማንን አገኘሽ? እንጠይቅሽ የሚላሽ እናቴ ጋር ወስድሻለሁ ብሎሻል። ወሰደሽ? እንደዚህ ነገሮች እየተፈጠሩ እንዴት ነው በሰላም እዛ ምን ሄደው? ለምን እንግዲህ ሰላም እኮ አናውቅም። ምን ተፈጥሮ ሰላም እንዳትዪ ያደረግሽ ማን ነው? እኛ ምን አድርገን? ይሄ ልጅ ማይፈልገው ህይወት ላይ እየመረሽ ያለሽው። ሲቀጥል አንቺም ቤተሰቦችሽም አኑ ራሱ ይሻላል ብዬ ነበርኩት። አኑም ደግሞ አንቺን እየደገፈ ነው የሚገኘው። ሶፊ እሱ ህፃን ልጅ አይደል? ነገሮችን ማገናዘብ ይችላል። ህፃን ልጅ እንዳልሆነ አውቃለሁ። የዋህና ጅል እንደሆነ ግን ሙሉ ለሙሉ አውቃለሁ። እኔ ስላመመኝ እሱ የራሱን ህይወት መስዋዕት አድርጎ ሳይወደኝ ሊያገባኝ አይችልም። እናትሽ ነኝ አንቺ ደግሞ እስቲ አይነ ስውር ለምን ትሆኛለሽ? እኛ ነሽ ታዩሽ፣ እኛ አላየንም። ቪዲዮ ላይ ዩቲዩብ ላይ ጌልቻር ላይ ኮሜንት ላይ እሺ ታዩሽ። አንቺ ሲጀምር ሆን ብላችሁ አይናችሁን በጨዋታባችሁ ግግም ብላችሁ ካልሆነ በቀር ይሄ ዓለም የሚያውቀው ነገር ኢቭን ሲያገባሽ ሲደግስ ራሱ አዝኖልሽ እንደሆነ በፊት ለፊት ለወንድምሽ ሲነግረው ሰምተሻል። በአንድ ቀን በሁለት ቀን ተቀይሮ ማግባት ፈልጋለሁ ምናምን ሲል አንቺን ያጃጅልሽ፣ እኛን ሊያጃጅልን አይችልም። ተመልካች ሊያጃጅል አይችልም። እሺ እኛን ታዩ ኮሜንት ላይ ገብተሽ እሺ አንድ ሰው ልክ ነው ተጋቡ ብሎሻል። እሺ እኛ እኔ ወንድሜ ስለሆነ ስለማልፈልግሽ ስለማልወድሽ ነው ብለሽ አስቢሽ። ይሄ ሁሉ ሰው ያለሽ ለምንድን ነው? አልፈልግሽም አልፈልግሽም ይሄን ነበር ስልሽ የነበረው። ሶፊ ያለው ነገር ሙሉ ለሙሉ ልክ ነው። ከመጀመሪያው ጀምሬ ከአንቺ ጋርም ሲያጣላኝ የነበረው ይሄ አይደለ? አንተ ሰላም አግኝተህ ከቶፋ ጋር ታርቀህ ትኖራለህ? ቆይሽ አንድ ጥያቄ ልጠይቅሽ። አንቺና ቶፋ ምናምን ቤተሰብ እየኖራችሁ እዚህ እየኖርሽ አንድ ቀን ውጭ ብዬሻለሁ? ተናገሪ። ብዬሻለሁ ወይ? እኔ ችግሬ ለምንድን ነው የምታስተካክሉት? ለምንድን ነው አሁን እንዲጋቡ የምትፈልጉት? ለምንድን ነው ይሄ ልጅ እንዳዘነልሽ ስላወቅሽ ሆን ብለሽ ልታስሪ የምትፈልጊው? በቃ ሽምግልና ነው አይደል? መዘግየት ይችላል እኮ ማለት ምን ሆነ ነው? ነይ እናቴ። ምን ሆነ ነው? ጭቅጭቃውን ካመጣት እንደገና ነይ ማይ ሲጋም
ያ ሁሉ ነገር ካደረገ ሀሳብ ካስቀየርከ ያ ሁሉ ነገር ካበላሸ በኋላ ዝም ማለታችን ነው እንዴ? አምጥቶ እዚህ የሚያጨቃጭቅ ማዘር ምንም አላደረኩም። ምን ተጨቃጨቃችሁ ነው እየሰማሁ እኮ ነው። አዎ አሁን መጨቃጨቅ ካለብን እንጨቃጨቃለን። በቃ እንደው ማለማሳሰራችንን እንደው ማመስገን ነበር። አሳስሩኛ እንዴት ትታሰራለህ? ግድ ከፈለክ እኮ ማሳሰር ግድ እኛ እኮ የቶፋው ነገር ከብዶኝ ነው እንጂ አንተ እኮ እንደሰራ ወንጀል የምትታሰር ሰው ነህ። ምን አደረገን እንዴ? የማይሆን ነገር ምንድነው? ማይሆን ነገር ያያየራችሁ ያላረገዘ ሰው አረገዘ አላረገዘ አረጋሽ እያልሽ የነበርሽው ማሚ አንቺ አልነበርሽ እንዴ? ለምን ገረመሽ? ለምን ገረመሽ? አርግዛለች የግዴታ ማግባት አለባት። ለምን ስልሽ አርግዛለች እያልሽኝ ነበር። ስለዛ ነው ውጤቱን ስቀይረው ለምን ተናደድሽ? መጀመሪያ ማይመረሽ ልጅ ነበር ስላለ ነው እሷ ይደበራት። በቃ ቶፋይ አይደለም ብሎ እንደዛ ሲሆን ከቤት ያባረረኝ። ታዲያ ምንድነው የምጠብቀው? ስለ ልጃችሁ አላቆ ደስተኛ ሆና ነበር አይደል? እኔ በቃ እየመጣችሁ ደስተኛ ደንቆሮ አርጋችኋት። ለምን ይጃት ሄዳለሁ? ለምን ነው ይጃት ሄዳለሁ? እሺ አሁን እሺ በቃ ችግር የለውም። እሺ አሁን ቀለል እናድርገው። ማሚ አንቺ ችግርሽ አርግዛለች ነበር አይደለ? አዎ አርግዛለች። እሺ ስለዚህ ቼክ አርግሻል። አንድ አላረገዘች አውቀሻል። ለምን ዝረት መላልት ይችላል? ለምን ይጃት ሄዳለሁ? መጀመሪያ እዚህ የምትቀመጠው አርግዛለች ስላረገዘች የግዴታ ማግባት አለበት እያልሽ ነበር። ሲጀመር እንድታረግዝም አይደለም እዚህ ቤት የመጣችው አይደል? አዎ እንዲያስረግዛትም አይደለም። ወንድሜ ነው እህትና ተባብሎ ነው ይኖር። በአጋጣሚ ግን ሊፈጠር ይችላል። ሴት ልጅ ናት አይደል? እሺ ስህተቶች ሊፈጠሩ ይችላሉ ብዬ አመንኩኝ። አዎ አላረገዘችም። ግን እናንተ ምን ፈልጋችሁ በዛ መሀል ላይ አርግዛለች አላረገዘችንም ሰነድ እንደምትጠያየሩ አላውቅም። ሐሳቡን ያመጣሽው ማሚ አንቺ ነበርሽ። ከዚህ ቤት ይዘሻት ሂጂ ስልሽ ለምን አርግዛለች እንድትመረመር አልፈለገችም። ስለዛ አርግዛለች እኔ ልጄን አውቃታለሁ ስለዛ መጋባት አለባችሁ አልሽኝ። ኦኬ እንደዚህ የሚቻል ከሆነ እርግዝ ነው ሐሳቡን አንቺ ያመጣሽልን። ሲቀጥል ደግሞ አሁን ደግሞ አለማርገዟን ካወቅሽ ለምን ይዘሻት ማትሄጂም? አሁን ደግሞ ሁለቱ ይፈላለጋሉ። በቃ አብሮ መኖር ይፈልጋሉ። ወንድምን ሊያገባት ይፈልጋል፣ እሷም ትወደዋለች፣ እሱም ይዋደዳል። ለምን ይያጋት በጣም ምን ይፈልጋል? ተናገረ ባንደበቱ ማንድ ያለ ማለት ነው። ለምንድን ነው ሰው መጥፎ የምታደርጉት? ለምንድን ነው እኛ ይሄን ማለት ነገር አድርገን ማናቅረው ውጤት እንድንቀይር ያደረጋችሁት እኮ እናንተ እኮ ናችሁ። አሁን እኮ ትዳራችሁን እኛ ነን የምናቀላችሁ እያላችኋቸው ነው። መጥፎ እንድንሆን ለምን ታደርጉናላችሁ? ከዚህ በላይ መጥፎነት አለ እንዴ? አሁን ማሚ እንቀጥለዋለን። እንደተከባበርነው እንደተዋደድነው ነው የሚሻለው። እየነገርኩሽ ነው ያለሁት። እንደተከባበርነው ስሚኝ፣ ከአኑ ጋር ብዙ ነገር ውስጥ ገብተናል። እስከዛሬ ህይወቱን እየሰጠልኝ ህይወቱን እየሰጠሁለት ነበር። ስለዚህ እናንተ መታችሁ እንድትበጠብጡት አልፈልግም። አንደኛ ግን አይ ምትሉ ከሆነ ወራጅነታችን ያበቃል። ጠላት ነው የምንሆነው። አሁንም እኮ ጠላትነቱን እኮ እያሰመርክበት ነው ያለው። አሁንም ይቀጥላል። አሁንም እኛ እየተሆነ ያለው ነው ቶፋው ተይናለኝ ብዬ እንጂ ማሚ አይደለም ክስ ነው የምላችሁ። አስገድላለሁ ብትኝ አልተውም። አይደለም ክስ ሲቀጥል ለማንቺ ደግሞ ይሄሽ ለማታስፈራሪ መክሰስ ከፈለሽ ልጅ መክሰስ ትችያለሽ። እከሱ አለ ወንድም ምናምን ይጋሽ ሆን ብሎ ለኔ ብሎ ተጨንቆማ እንዲገባለሽ እንድታረግ አልፈልግም። ሲቀጥል ሆን ብለሽ አንቺ መክሰስ የምትፈልጊ ከሆነ ለምን አልልሽም? እሱ ጋር ሆን ብለሽ የምትሄጂው መያዣ ነው የምታረጊው። እያስፈራራሽ ነው። ታዲያ እስኪ ተሽኛ ለምን እሱን ታስፈራሪ? አንተ መከሰሱን ለምን ፈለከው? እኔ ፈርቼ አይደለም ማሚ። አይ ፈለከው በጣም እንጂ ከሰሱን እያልክ እኮ ነው ማክረን ዝምድናን ፈርተን እኮ ተተናሃል። ለምን ማሳቡ ባልመጣላችሁ ሐሳቡ ራሱ ከመጣላችሁ እኮ ስለዚህ ምንድን ነው ብታስቡ አንድ ከይከሰሳሽ ላይ መጣ ከሆነ ሶፊ ችግር የለውም እኮ ምን አሰብኩ ነገራት ይሄ ማስቀየር ፊት ማድረግ አንተ አላሰብኩም እኮ በስርዓቱ ከወራችሁ አንቺ እንደው ጠማማ አስተኝብኝ እናትሽ ትሻላለች ብዬ እናትሽን አመጣው። እናትሽ ጠማማ ሲሆኑ ወንድምሽን አመጣው። ማን ያላመጣው እሱ አለ ማንናን ስርዓት እንዳልይዝ ያደረጋችሁኝ እኮ ነው። ዲበስነ ስርዓት አውራት እሺ እኔ ተወኝ እርሳኝ እንዳሳድገው ማን ለሁሉም ነገር ይቀርታል። እኔ አሁን ሶፊ ከማላቸው ብትወጣ ይቅርታም ከማለት በፊት ከነሱ ህይወት ብትወጣ ነው። ለምን ነው ለወንድም እኮ ነው እንድትይ ነው ወጣ ህፃን አይደለም ጣጣም ስለ ህይወቱ ያውቃል። አንተ አይደለም ህይወቱን ትኖርለት አይደል እንዴ? ነገር ማሚ በእናንተ የመጣ የኛ ቤተሰብ እየተበጠበጠ ነው። ለምንድን ነው ለራሳችሁ ቤተሰብ ብቻ የምታስቡት? የኛን ቤተሰብ ለምን ደግሞ አታስቡት እንዴ? ለምን በዚህ ልክ ለምን ደርሞ እየተቃወመ ያለ ሰው ማንም ነው? ማን ደስተኛ ነው? እስቲ ማን ይረሽ አዋሪ ማን በሂደት እናዋራ ታረቀስ በሂደት ለምን ይሆናል? ይሄ ልጅ ደስተኛ አይደለም። እሷ በቃ ደስተኛ ነው ማሪ እኔን ያለሽ እሱ ካልፈለገኝ ማለት ነው። እኔ ነግሬዋለሁ። መጀመሪያም አዝናልኝ ወይ እኔ ስለሆነኝ ወይ እኔ ነገር ስለ ሲጀመር መታመሜንም ተገና አላደረኩም። ከዚህ በላይ አሁንማ መታመምሽን ደግሞ ይሁንሽ መታመምሽን ደግሞ ከያሽ በኋላ ደግሞ አሁን ደግሞ ሶፊና ታስባለሁ ምናምን እያልሽው ለወንድሙ ያዝናል። ስለዚህ የዋህነቱን አሁን ተጠቅመሽ ደግሞ ልታስብ ነው የፈለግሽው። መክሰስ ከፈለግሽ ሄደሽ ክሰሽ ሆን ብለሽ እኮ አንቺ ጀመር እንደ ዘመድ ነን ወይም ደም ቤተሰብ ብትሆኚ ለምን አሰብሽው? ሰላም ነው ፈልገው ከሱ ጋር እኮ ምንም ነገር ይቅር ብዬ አንተን ብዬ እኮ ሌላ ነገር ማድረግ እችላለሁ አይደል? ግን ደግሞ የእናቴ ነገር ይዞኝ አንተን ከሳለው ስል ነበር። እናትሽ ነገር ምን ይዞሽ? ለምን ስላደረግሽ አንቺ ብዙ የሚያበሳጩኝ ነገሮች አሉ እኮ። ማሚ አውቃለሁ፣ እኔም አውቃለሁ እኮ አስወጥተኝ ነበር እኮ ከቤት
አዎ እኔ ወድጄ መስሎት ነው እንዲያውም ሲቀጥል ትንሽ ሚስቴክ ሰርተን አንቺ ልታቂ ቻልሽ እንጂ መሆንም የታሰበበት ምን አንቺ እንድትወጪ ነው ከዚህ ቤት። ይሄ ልጅ አንቺን ባየ ቁጥር እያዘነልሽ ራሷን ስታወድቃ ነበረ እንዴ የሰው አፍ ሊገላት ነበረ። የሰው አፍ ብትፈሩማ መውጣት እኮ ነው። እንዴት ነው ታውቁ ምትፈጠር የምንወጣው? የሆነ ነገር ከተፈጠረ በኋላ ቀላል ይመስላል እንዴ ቤት ለቆ መውጣት? እንዴ ዓለም አደባባይ ካወቀው በኋላ አስረገዛት አረገዘች እርጉዝ ናት ስንት ነገር ታገላሽ በሚዲያ ቆሳይጋችሁ እኮ ሚዲያ አሁን አወቀላችሁ። አሁን ይሄ ስሟ የጠፋበት ቤት ነው ለቃት ሄዱ። ለምን ምን ነግረ ነገር ማለት መቼም ተስፋ ተቀመጠበት ነገር መቼም ቢሆን ቤቷ አለቀ። ማሪም አትሊስት ይሄን ያያይሽ ማለት ምን አለ መሰላችሁ ባለፈውም በስራት ባለው መልኩ አንቺን ደግ አስቀምጪ አንዋርም እንግዲህ ወንድም ነው ብዬ አስቀምጪ ስራት ባለው መልኩ አውርቻለሁ። በቃ ስለምን ተዋወቀን ቤተሰብ ስለሆነን ስራት ባለው መልኩ አውርተናል። አሻፈረኝ የምትሉ እናንተ ጉልበት የምትጠቀሙ ከሆነ እኛም በምንሄድበት መንገድ እንተላለፋለን። ፍቅር የምትጠቀሙ ማለት ሁለቱ ይዋደዳሉ የሚኖሩት ኑሯቸውን እነሱ ናቸው ከመሃላቸው ውጡ ይላሉ። ችግር የለም ይዋደዳሉ አይደል? ክብራችሁ የምትጠብቁ ከሆነ ክብር ያለው እኮ ሴት ልጅ ወንድ ልጅ ሽማግሌ ልኮ ሴት ልጅ ከቤቷ ስትወሰድ ነው። ይዛችኋት ለምን አትሄዱም ወደ ቤታችሁ? አሁንማ ምን ክብር አለ እኮ ክብር ከተበላሸ በኋላ ሁሉ ነገር ከተበላሸ ስሟ ከጠፋ በኋላ ምን አይነት ክብር ማን ነው ስሟን ያጠፋው? ጓደኞቹ ከሴቶቹ ጓደኞቿ ጋር ሆነ ስንት ነገር ምን አደረግን እስቲ ማን አንቺ እኮ ነሽ እኮ እርጉዝ ነች ካላገባት ብለሽኝ ሐሳቡን የሰጠሽ ሙላ አንቺ ነሽ። ምንድነው ምኑ ጋር ነው እኛ ያሻበላሸን? ሐሳብ ቀር ማሰብች እሷ ነች። ስለዚህ አንቺ እርጉዝ ነች ስትባል ለምን ታመመችው? ብላ አስባ ነው ገባህ አይደል? የቶፋ ነው ብላ ነው ያሰበችው። እናንተ ግን ምንድነው ያደረጋችሁት? እኔና ቶፋ ምንም ነገር ኖሮ እንደማያውቅ አንተም ልቦና ያውቀዋል። ቶፋን አውቀዋለሁ ከሆነ እንደዚህ አይነት ነገር ከጋብቻ በፊት እንደማናረግ በደንብ ታውቀዋለህ። ስለዚህ አውቃሁን ብለህ ለማጥፋት ስሜን ለማጥፋት ነው እንደዚህ ያደረከው። ስምሽን ለማጥፋት ተቻቻም እንድትወጪም ከዚህ ቤት በቃ አልወጣችም ማለት ነው። መቼም አትወጣም። በቃ ተስፋ ቆርጣ ቁጭ በል አትወጣም። በቃ ስሟንም አጠፋችሁ የፈለጋችሁንም አደረጋችሁ አትወጣ ትሄዱ ከዚህ ማሚ አሁን እንደምን ነገር ደጋግሜ የምነግራችሁ አይደለም በትስ እንደፈለጋችሁ መሆን ትችላላችሁ። እኔ ለፈራችሁ ሰላም ነው የምትፈልጊ ከሆነ እናትሽ ቤት ሂጂ። አትሄድም። ይሄ ቤቴ ነው ያ ሶፊ እኔ አንተ ቤትሽ አይደለም ነገርም አልፈልግም። በቃ አታስመስይ። ካሜራ ስለበራ አታስመስይ። አንቺ ከጀርባ ሄደሽ ልካሽኝ የነበርሽ ሴትዮ ነሽ። አሁንም እኔና ተዋወቃለን እኮ ሲቀጥል በህመም ነው ልጁን እያሰርሽ ያለሽው። በምን ታዲያ ህመሟ እንዲጸና ሲጀምር እኮ እናንተም እኮ ለልጅሽ እኮ አታስቢም። እዚህ ቀን በቀን እኛ እየመጣ እንደምንሰርባት እኛ ቀን በቀን እንደምናንጨቃ የምታውቂ ከሆነ ለልጅ ለጤናው የምታስቢ ሲጀምር ለጤናው አታስቢም። ለጤናው የምታስቢ ከሆነ እኔ ቀን በቀን እየመጣሁ እየሰደብኳት ነው። በእምነት እየመጣች እየጮች ነው። ሁሉም ሰው እየበጠበጣት ነው። ለጤናው ጥሩ አንቺ ጋር በመሳደብ የምታገኙት ጥቅም ካለ ተጠቀሙ። ቀይ ማሚ ታማሚ ነች እሷ። ለጤናው ታስቢያለሽ። ለጤናው የምታስቢ ከሆነ ለልጅሽ አንቺ የምር ቶፋን አሳስሮ ማስቀመጥ ካልፈለጋችሁ በቀር ለጤናው የምታስቡ ከሆነ እኛ እየመጣን እንበጠበጣለን። ነገር የለም ምንም የሚተሳሰር ነገር የለም። አባቱ እንኳን ይሄው የጉዳዩ ባለቤት እሱ እኮ ነው። መወሰንም ማግባትም አለማግባትም ማስወጣትም ማስገባትም የሚችል እሱ ነው። አረ ምንም ማለት ምንድነው? ሰላም ምንም ማለት ምንም ማለት ምን አለ መሰለኝ ምንም ሰላም ያቆኩሉ ምናምን የምችልበት ነገር የለም። ምንም የሚመጣ ነገር የለም። መተስ ቢፈልጉ ከሆነ መተስ ይችላሉ። በቃ አወራን እኮ ከሷ ጋር ምንም ያስወራ ምንም ነገር የለም። የሚከስም ምንም ያወራ ምን አወራ ከሷ ጋር አውርተን ጨረስን። ምንም ያስወራ ነገር የለም። በምን ምንድነው ድጋሚ ይዘሽ መተሽ ነው? ጨረስን አይደል እንዴ? ቅድም አውርተን እኮ እሱም ላውራ ብሎ መጣ። ስለዚህ እኮ ምንድነው? እሺ በዚህ ልክ የሚያስጨዋቹ እዛ አደባባይ ድምጻችሁ ይሰማል። ምንድነው? በእኔ ቅድም ጨረስን አይደል እንዴ? ቶፋ ተነጋግራችሁ እርቅ ተፈጠረ አይደል? ክሱ ምናምን ማሚ ድጋሚ ከሳለው አልሽ እንዴ? አረኛ አላልንም። ያንን ሰምቻለሁ ስትሉኝ ነበር በሚል ተልካሻ ምክንያት ነው። እኔ አሁን ስገባ እየተጨቃጨቁ ነው። እናንተን ከሳለን ምናምን ብላችኋል። ክሰሱኝ ለምን አትከሱኝም ነው። እኛ አሁን አንተን አይተን እንጂ ካደረገ ወንጀል አንፃር ምንም ምስክር ሳያስፈልገው ይገባል እኮ ወይኔ ቤቱን ወርዶ ቁጭ ብሎ የመንግስትን እንትን ያየዋል። እንግዲህ የህግን ምንነት ያየዋል። ስም ማጥፋት ምን ያለ እርቀት እንደሚካሄድ እኛ እኮ ቤተሰብና ዝምድና ፈታ አሁን እኮ ማሚ ማክሰስ ነው እኮ ለምሮ ዝም ብለው ሶፊ ቤት አወራን አይደል እንዴ? እናንተ ምን ነው? እሺ ምን ነው? ያዋሉ አይደል እንዴ? አወራና በቃ እኔ እናንተ ተግባባን አይደል? ምንድነው እንደ አዲስ ተመልሰ መተህ እዚህ ጋር እንትን የምትረብሸው እንዴ? በግድ ካልተከሰስኩኝ አለ እንዴ? ብትከሰስ እኮ ታሰራለህ። ለምን ልጅ ሆናለህ አንተ? ቀድሞውኑ ክሱ አይመራቸው ከመጣ በኋላ አንተ ጋር የመጣችው ለምንድን ነው? ለአንተ ለምን ትነግርሃለች? ሆን ብላ ማሰር ስለምትፈልግ። ግን እኔ ምን አልኳት? እኔ ጻ ልጅ አይደለሁ። የሚፈጠረውን ነገር በስትክክልና በጥንቃቄ ማየት ሰው ነኝ አይደል?
ስለዚህ በቤተሰቦች የምትመጪ ከሆነ በቤተሰቦች ምንም ቀልድ እንደሌለብኝ ነገርኳት። እሷም ቤተሰቦቿ እንደምታከብረው ሁሉ እኔም ቤተሰቤን አከብራለሁ። ቤተሰብ ማክበር ደግሞ ማለት ነው ትልቅነት ነው እንጂ ውርደት አይደለም። ገብቷታል። እሷም ያጠፋችውን ነገር አውቀሻል አይደል? ለዛም ነው ቤት ያልመጣሁት። እሺ አሁን እኮ እየፈጩ ጥሬ ሆነ ያለፈውን እንደ አዲስ አለፈ። ትናንትና የተፈጠረ ነገር ነው አይደል? ትናንትና እኔም ቤትም አላደርኩም። በጠዋት መጣን ጨረስን። ዛሬ እርቅ ማውረድን ምናምን ነገር ሰላም ተፈጠረ አይደል? ከዛ በኋላ ድጋሚ ሶፊ ማስነሳቱ ምንድነው? ሰላም ይፈጠር። በእርግጥ ቪዲዮሽ አልተለቀቀም፣ ግን ደግሞ መጠየቅ ትችል ነበር። ሰላም ሊፈጠር ምንም ነገር የለም። ቀድሞውኑ ሲቀጥል አንተ ነህ ቤተሰብ ያደረጋቸው፣ እነሱ ቤተሰቦቻችን አይደሉም። ይሄ የክስ ሐሳብ ራሱ አይምሯቸው ላይ መጣ ማለት እኛ ቤተሰብ አይደለም። ራስን አጃጅለኝ ተጃጅለኝ አትችልም። ሲቀጥል ደግሞ በክስ ደግሞ ሊያስፈራሩኝ አይችሉም። ከዚህ ቀደም እንደዚህ አይነት ኢሹ ነበረብህ በእነሱ ጉዳይ? እያለብኝ እኮ ታዲያ አሁን ለምን ተፈጠረብህ እኮ እያየህ ነው አይደል? ምን ማለት ከዚህ በላይ እንዴት ተፈጠረብኝ? አንተም እኮ እንደ ቤተሰብ እኮ ስላላያቸው እኮ ነው። እኔን እኮ አላያቸውም አንተ ላይ ሳትፈልግ እየገባህ እያወቁ አይሰርጉ ይሆናል ያሉ ሰዓት ላይ እኔ አውጥቻቸዋለሁ። ያኔ እስከዛሬ የማነበር ምላት የአኗር እናት እያልኩ ነው ምጣራት፣ የመሪማ እናት ነው እያልኩ አሁን ምጣራት። ያኔ አብቅቷል፣ አልክድም። አሁንም ይኸውልህ ሶፊ ሌላ ነገር ውስጥ ምናምን ነገር ሌላ ጊዜ እንጨርሳለን። መጨረስ ያለብንን ነገር ሌላ ጊዜ እንጨርሳለን። መቼ ሌላ ጊዜ? ሌላ ጊዜ መቼ ነው ሌላ ጊዜ? ነገ የአኑ አንቨርሰሪ ነው። ነገ የአኑ አንቨርሰሪ ነው። እንዲረበሽ ማለት ነው። አልመጣም። ሲጀምር አይመለከተኝም። ከዚህ በኋላ ነው የምልህ። ደስታችን ሁላ ተለያይቷል። ህይወታችን ተለያይቷል። የኛ ደስታ ራሳችን እንችለናል። በቃ እሱን እንደርስበታለን። ምን ሆነ ነው ያማል እንዴ አንተ? እሺ ቆይ ችግር የለውም። የአኗር ነገር እሺ ያሳስብክ እያታሳዝንህ? አይመለከተኝም። በቃ ሁሉም የራሱን ጎራ መርጧል። አይመለከተኝም። እሺ መሄድ ባለብህ ነገር ነገ ከነገ ወዲያ ትሄዳለህ። ዛሬ ግን ይኸውልህ በቃ ሰላም ፈልጋለሁ። መናገር ባለብህ ሽማግሌም ሰብስበህ ምናምን ቤተሰቦቼ ማውራት ትችላለህ ከፈለክ። ሚዲያ ላይ መውጣት እንደማይፈልጉ ነግሬያለሁ ከዚህ ቀደም አይደል? ስለዚህ አንተ ኢሹ ካለብህ ከኔ ጋር እኔን ፕሮቴክት ከማድረግ ምናምን አንጻር እንደሆነ እረዳሃለሁ። ግን ደግሞ እኔ የሚፈጠረውን ነገር ማቅ ሰው ነኝ። አላቅም ላንተ አይ ነው፣ ግን ደግሞ ይሄ ህይወት የኔ ነው። ያንተ ህይወት ብቻ አይደለም፣ በአንተ ህይወት ብዙ እየተበጠበጠ ነው። ማነው የተበጠበጠ? ማንንም በቃ የሚኖረው ነው። ለምን ለታውለት ስለሱ አስቢ እስቲ እድሉ ተጣውለሱ ራስ ይወስን በራስ ህይወት እንዴ እኔ ነኝ የማጥልቅ ያልከው እኮ ነው ያልከው ነው። በመጨረሻ በምን ታውቃለህ? ማሚ አንቺ ስለማታውቂለት አንቺ የምታውቂ ቢሆን ባለፈው ለምን አልወስዳትም ያለችው ልጇን እርጉዝ ነች ብላ ነው። አሁን እርጉዝ መሆኑን ካላወቀች እርጉዝ አለመሆኑን አውቃለች፣ አረጋግጣለች። ለምን ይዞን ልጅ ይዋደዳዳ ተወዷለች፣ ወዷታል። ለዛ ነው ይዣትም ማለት ነው። በቃ ለፍቅራችን ስለ ማሚ ለምንድን ነው ሁለት አይነት ወሬ የምታወሪው? ባለፈው ትልቁ ችግርሽ የነበረው እኔ ስሜ እንዲጠፋ አልፈልግም፣ አርግዛለች፣ በቃ ውስጥ እየነገረኝ ነው አርግዛለች፣ ስለዛ ያረገዘች ልጅ ይያ አልሄድም አልሽ። እሺ ብለን ቼክ ስታደርጊ ደግሞ አለማርገዟን አውቀሻል። አሁን ደግሞ ለፍቅራቸው የት የሚፋቀሩትን ከትላንት ወዲያ አዝኜላት ነው ማገባው በቤሎ እያለች ሶፊያ ረስራትን ያዝ። ስለምን ስርዓት ነው የሚይዘው? ስለ ስርዓት እያወራሁ ነው እኮ። ቀድሞውንም ፋይሉን መቀየር ራሱ ልክ አልነበረም። ስማኝ፣ እኔ እኮ በስርዓት እኮ አውርቻለሁ። ስርዓት ባለው መልኩ 2-3 አውርቻለሁ። አንቺንም ይዤሽ ልወጣ ሲል አያሻፈረኝ አልክ። ስለዛ አማራጭ አልሰጠኸኝም። አሁንም ቢሆን ነው የምልህ። አሁን ይህንን ነገር የምናወራበት ሰዓት ላይ አይደለም ያለ ነው። በቃ ይሄኛውን ነገር እኔ ሀሳብህን ለማስቀየር ምናምን ነገር መጣር ምናምን ካቆምኩኝ ቆየሁኝ፣ ሰነባበትኩኝ። ሀሳብህንም እንድትቀይር ምናምን ነገር አልፈልግም። ባለህበት ቆይ። ግን ደግሞ ነገ የናኑ የደስታ ቀናቸው ነው። ደስታቸውን ደግሞ በምን አይነት መንገድ ሊያሳልፉት እንደነበረ ታውቃለህ። ከኔ ቀድሞ ነው እንደው ላንተ ነገር አይደለ? ስለዚህ ደስታቸውን አታጨፍግግባቸው። ደስተኛ ሆነው ያሳልፉ። ከዛ በኋላ የምንቀጥለውን ነገር ከዛ በኋላ እንቀጥላለን። ማንኔ ድራማ አልችልበትም። ደግሜ እነግርሃለሁ። አልገኝም ሁላ ነገር አልመጣም። ሁሉም ህመሙ ሊገባው ይገባል። በቃ መለያየታችን በደንብ ሊያውቁት ይገባል። እኛ እያሰብንላቸው እያሰቡልን አይደለም። እኛ እንደ ቤተሰብ እያየናቸው እንደ ቤተሰብ እያዩን አይደለም። ስለዛ መደረግ ያለበት መለያየት ነው። አኩል ያስፈልግም። እኔ ውስጤ እንደዚህ ደብሮኝ ነገ መጥቼ ፈገግ ልል አልችልም። እሱ ጋር ለምን ብዬ ነው ፈገግ የምለው? ምን እንዳይመጣ። እሺ ፈገግም አትበል፣ ዝም ብለን እኛ እኮ አሁን እኮ ጋብቻውን የፈቀድነው እኔም እኮ ተመችቶኝ አይደለም። ግን አሁን ምናምን ነገር ተው፣ ከእናንተ ጋር አሁን ተው። ኪያ ይደብራታል። ኪያ ደግሞ ለአንተ ምን አይነት ሰው እንደሆነች ነው ያውቃል። እኔ ምንም ማስረን ምናምን ጉዳይ የለም እኮ ይሄን እኮ እንደርስበታለን። አንተ ምን ልታደርገኝ? እኔ ፈለጌ እሷ ጋር ከሄድኩኝ አንተ ምን ልታመጣ? ምንም እኮ አታመጣም። ዘውን ላይ እዚህ ጋር እያሰብኩኝ ያለሁት የነሱ የደስታ ቀናቸው ነገር እንዲረበሽ አልፈልግም። ማመጣው እኮ በትንሽ ወሰቻለሁ። አባራሃት ነበር እኮ። ስለዚህ ምን ልታመጣ እንዳትል
አሁንም ከብዶ ይመጣል። ብልግና እኮ ነው ያደረከው ነገር ብልግና ነው ያደረከው። ወንድሜ ስለሆንክ ነው እኔም ብለው ነው እስካሁን ራሱ ያልከሰሱ። እኔ ደግሞ እንደዚህ ነው ሁኔታ ውስጥ የገባሁት አንተም ብዬ ነው ወንድሜ ስለሆንክ ነው አውቃለሁ። ስለዛ እሱ ጠፍቶኝ አይደለም እንደፈለክ አስበው ነው አይመለከተኝም። እንደፈለክ ገለኝ ነው ብለህ አስበው አይመለከተኝም። አንቺ ጋር ግን ሰላም የምትፈልጉ ከሆነ በሰላም እንሆናለን። በሰላምም አውርቼሻለሁ ማሚ አንቺን በስራት አውርቼ ልጅሽን ይዘሽ ከአንድም ሁለቴ ብዬሻለሁ። ከዛ በኋላ ለብቻዬም ደግሞ አንቺን ጎትቼ ላወጣ ሞክሬያለሁ። በቃልና በድርጊት ሞክሬያለሁ። አይ ብለሽኛል። እሺ እርግዝና ለመሆኑን አረጋግጣችሁ አይደለ? ቀድሞውንም ታውቁ ነበር እናንተ። እኛ ነን ያላወቅነው እርግዝና ለመሆኑን እያወቃችሁ ታዲያ እኔ እሷ ጋር የሚያቆየኝ ምንድን ነው? መጀመሪያ እኮ አላከካችሁብኝ፣ ስሜንም አጠፋችሁት አይደለ? እኔ ከእሷ ጋር አንድ ቀን እንኳን ተነካክቼ ማላቅ ልጅ አስረግዛታል ብላችሁ ነው ያመጣችሁብኝ አይደለ? ዱብ ደም ያመጣችሁብኝ ለኔ። አሁን እርግጠኛ ሆናችኋል አለማርገዟን። ስለዚህ ታዲያ እሷ ጋር ምን እሰራለሁ እኔ? ወድጃት ካልሆነ ታዲያ ምንድን ነው? እሺ አዝኜላት ለማኝ አይደለችም ያዝነላት። አሁን አንተ ከወንድምን እየደገፍክ መሰለህ እንጂ እኮ እያበላሸበት ነው ህይወቱ። ምን አደረገ? ህይወቱን በቃ እነሱ ይጓደሉ ያልተፈጠረ እርግዝና ተፈጠረ ብለህ ካልከው ስሙን አጠፋው። ዓለም አየው። ዓለም አሁን እኮ ያውቃል። ዓለም እንዳስረገዛት ነው የሚያውቀው። ዓለም ሳይፈልጋት እንደሚያገባ ያውቃል። እና በእርግዝና ምክንያት አርጋችሁ ኳስ አወሳስባችሁባት እኮ ነው። አሁን ወንድምህን እየጠቀምኩ እየመሰለህ ነው። ሰው እየጠቀምኩ አይደለም እየጎዳ ነው ወንድምህን። ማሚ እኔ ሁለት ነገር ለበለሽና አወጣለሁ። አንድ ልጅሽ ታማሚ ነች። እዚህ ነው የመጣን ይምራታል አለ ትማራለች። በቃ አሁን ይሻላል። እናንተ ባለ እንደዚህ እንኳን አድርጋኝ እንደው አደርግላታለሁ። አፍያ ትሆናለች። በደንብ ሰላም ትሆናለች። አደባባይ ላይ ህመምተኛ እንደዛ ምትሆን ከሆነ ታዲያ ለምን ፈራ? ማሚ ከኔ ጋር እንዳትሆን ማሚ እሱን አላህ ነው የሚያውቀው። ይሄ ማለት አላህን ተቀረካ አይደለም። እንደዚህ አይነት ህይወት ውስጥ እንደዚህ አይነት ሲደር እንታፋለታለህ። አንቺ ታይ ንገሪኝ እንጂ አሁን ማሚ ሁለት ነገር ልንገርሽ። እቺ ልጅ ታማሚ ነች። ስለዚህ እኛ እየመጣን እየተጠበቅን እኮ ብለሽኛል። እሺ እሺ እንደፈለግሽ ሊከብድ ይችላል። እኛ እየመጣን ሁሉ እየሰመምነት ነው። በእምነትም ትመጣለች ትረብሻለች። እኔም እየመጣሁ አኗርም እየበጠበጣት ነው። ስለዚህ ለእሷ ልጅ ሰላም እኮ የሚሆናት እኮ ቤቷ ከሆነ ለቤቷ ይዘካተት እሷ ደግሞ ሰላሟ ከእሱ ጋር ስትኖር ነው። እንደ እናትና እንደ ልጅ ስናወራ በቃ ከእሱ ጋር መኖር እዚህ ቤት መኖር ነው ሰላም የሚያስብ። መሪም ሰላም የምትሆኚው የት ነው? እዚያ እኔ እኮ አማሚ የምር አንድ እንደ እናት ብትሆኚ የምር ብትሆኚ እንደ በቃ ሶፊያ ሌላ ነገር ማውራት አይደለም። ስለማሰብ አይደለም። በቃ ሌላ ነገር ማውራት ለአንቺ ለልጅቷ ሰላም የምትሆኚው አንቺ ነበርሽ እናቷ። ለምንድን ነው እናገራለሁ የመሰለኝ አልወጣም ወሪትም የመሰለኝ እናገራለሁ። እናቷ ሰላም አልነበረም አንቺ ነበር ሰላም የምትሆኚው። ሰላሙ አንቺ ነበር። ሲቀጥል ደግሞ አለማርገዟን አውቀሻል። አለማርገዟን ካወቅሽ በኋላ ይዘሽ መሄድ ትችይ ነበር። እርግዝናዋን ያስቀመጠኝ እያልሽ አይደለ እንዴ? አሁን አንተ እየነገርኩህ ያለሁት በቃ አሁን አንተ ትክክል ነኝ ብለህ ስለምታስብ ነው። እንደተማረ ሰው ግን አታስብም ነው። እንደተማረ ሰው ግን ብታስብ ነው የእሷ ልጅ ጉዳት ነው። የኔ ልጅ ጉዳት ነው አይደል? እኔም እንደዚህ ጋር አታናግረኝም ነበር። ምን አደረኩ? እስቲ በቃ የምትፈልገው ነገር እኮ እየተናገርኩ ምን አደረኩ? ማሚ ይሄን ነገር ልክ አይደለም በይኝ እስቲ። ምኑ ገባሽ? እውነታ ስለሆነ እኮ ነው። እውነት ነው። በአንተ ጎን እውነት ነው። በራሷም በማሚም ጎን እውነት ነው። በእኛው ጎን አይደለም። እሺ እኔ አንተ ልጠይቅሽ። አልተረዳህም? እሺ ልጠይቅሽ። አልተረዳሁም። ልጠይቅና እንሉጣለን። እሺ ትናንትና ማሚ እዚህ እንድትቀመጥ የፈለገችው ለምንድን ነው? እርጉዝ ስለሆነች ነው አይደለም? አይደለም ነው መልስልኛ። በእናት አንግል ደግሞ ልታይ ይገባል። እቺ ልጅ እስከ ዛሬ ወንድ ላጤ ቤት ነበረች። ታርግዝም አታርግዝም ስሟ በእኔ መጣ ጠፍቷል። እሺ ማርገዟ ብቻ እኮ አይደለም እኮ ወንድ ጋር ነበረች። በፊት የሚታሰበው ወንድሟ ጋር ነበረ። አሁን ግን የምታፈቅረው ሰው ጋር ነው። ስለዚህ ከኔ ጋር ወር 15 ቀን ምናምን ወር ከምናምን ቁጭ ብላ ከዛ በኋላ ማን ነው እሷን ደስተኛ ሆኖ የሚያገባት? አሪፍ ለዚህ ነው የሚያገባት። ለዚህ ነው ለአንቺ ክብር ብሎ ለእናንተ ክብር ብሎ ነው የሚያገባት። ስሜት ነው የነገርኩህ። የኔ ስሜት አይደለም የሚያገባት። የኔ ስሜት አይደለም የነገርኩህ። ስለሚወደድ ይኸውልህ አንድ እናት ናት። የእናትን ደግሞ ስሜት ደግሞ ልትረዳ ይገባል። ወንድ ላጤ ቤት ረጅም ጊዜ ተቀምጣ ከዛ በኋላ ማን ነው ደስተኛ ሆኖ ከወንድ ቤት የወጣችን ልጅ የሚያገባት? ኦሬዲ እኮ ያገባች ሴት ነች እኮ በቃ ፈት ነው የምትባለው ከኔ ጋር ካልሆነች። ስለዚህ በእነሱ አንግል ማየት መቻል አለብን። በአንተ አንግል ላይ ብቻ ነው እየታየሁት ያለሁት። ይገባኛል። ስሜት እኮ እየገባኝ ስለሆነ ነው። እስካሁን ራሱ አግሬሲቭ ሆኜ ያለው ይገባኛል። አትበለኝ። እየተረዳኸኝ አይደለም። እሺ እየገባህ አይደለም። የምር መክሰስ የምትፈልግ ቢሆን ይሄ ተከስ ነበር። እሺ አልገባኝም። አልተረዳሁህም እንዴ? ሰው ልጅ ታጠፋለች። በቃ ስህተቷን ነገርኳት። ስህተቷን ቤቷ ሄዳ ትታርም። ይሄን ቤቷን
ስተቷን እዚህም ቁጭ ብላ ማረም ትችላለች። እኔ ቆይ ለምሮ ቤቷ እንዳይተር የሚፈልገው እሺ ችግር የለም አግባት እሺ ሽማግሌ ላይ ግን ለምንድን ነው ጋፕ እንዲፈጥሩ ማታረጉት? ይሄ ልጅ ቆም ብሎ ያስብ ከራሱ ጋር ይሁን ማታ ይመጣል እሷን ባየ ቁጥር ድጋሚ ሀዘን ነው ሶ ሳይፈልግ እየገባ ነው ሽምግልና ይላክ ችግር የለም አይደል በባህሉም በስርዓት ባለው መልኩ አያግባት እኮ አይደለም ማሚ አዝኖላትም ቢሆን ያግባት በቃ ባዘኔታ ነው ያግባት ለምን አትወጣም በቃ እንደዛ ብለካስ እንደ ልጅሽ አይደለም የምታስቢው ስለዘነላት ነው የሚያገባት ብለህ ተዋቸው በቃ በህይወታቸው እንደ ልጅሽ ለምን አታስቢም እንዴ ለልጅሽ የምታስቢ ከሆነ ለምን እሷ እንደ ልጅ ማንንም ላይ ያስብ አይችልም እንደዚህ እናት አይደለች እንዴ አይ አንተ እስቲ እንደ ወንድም አስብላት እስቲ ከኔ የበለጠ አስበልጥ እስቲ እሷን ያት ለአላችንም እኮ እሱ ነው በቃ እውነታው እሱ እኮ ነው አማርም እንደ እህት እሷን ነው ላይ በቃ እኔም ትክክለኛ ወንድሜ ነው የማየው እሱም ልክ ነው በቃ እነሱም ልክ ናቸው ስለዛ በቃ እንደዛ አሁንም ቢሆን ይቀጥላል ይሄ ነገር ይቀጥላል ጠላት መሆናችን ነገር በደንብ ይቀጥላል እናንተም በራሳችሁ ጎራ እኛም በራሳችሁ ጎራ ያ ነገር ግን ያስተላልፈናል ነገም ብቻ አትረብሽ ሶፊ ለኔ አንድ ሁለት አዋልልኝና ነገ አንቨርሰሪያቸው ነው ሌላም ነገር አለ ታውቃለህ ነገም ብቻ አትረብሽ ከዛ በኋላ ከነገ ወዲያ የፈለግከው ማድረግ ትችላለህ አልመጣም ሁላ ነው የምልህ እሺ አትምጣ ለምን ብዬ ነው ማረብሽው ለማን ብዬ ማን ስለተቆረቆረ ለምን ብዬ ለኪያ ብለህ በቃ አልገኝም አልመጣበትም አልገኝም በቃ እሺ አትምጣ ቀላል እኮ አትምጣ እሺ በቃ እና አሁን ሌላ ይቀራል ነገር ማሪማ ሰሚኛለሽ ሰመረበት የሚያስደስታቸው ሰዎች እኔ ምን ሆነ አላወራሽም ምንም ሰላማት ይስልኝ በእናትሽ እኔ ደግሞ አይ እንደዚህ ደግሞ አኩኩሉ ደግሞ አልችልም አሁንም ጻድቅ ለመምሰል አትሞክሪ እኛ እንዳንጣላ የምትፈልጊ ከሆነ መሄድ ትቻለሽ አንቺ መፍትሄውን ታውቂያለሽ ስለዚህ አሁን አትጣሉ ነው ቪዲዮ ማግኘት ድራማሽን አትስሪብኝ አንቺ ጻም አትፈልጊ ሰላም አትፈልጊ ከሆነ መሄድ ነው በቃ ከዚህ በኋላ ማንንም ሰው ያለኔ ፈቃድ ማንንም ሰው እንዲገባ እንዳታደርጊ እየሰማሽ ነው በር መክፈት አይጠበቅብሽም በምን ያንቺን ብትሆኚ ማለት ነው ካንቺ ጋር ደግሞ ቅድም ጨርሰን ነበር አይደል ገና አንድ አዲስ ይሄን ነገር ማምጣት ምን አስፈላጊ ነው ቤት ሄደሽ ገና አየር ወስደሽ ምናምን የተፈጠረው ነገር እያንዳንዱ ነገርሽ ይዘሽ ነው የመጣሽው ያ ቃሉን ነገር ቪዲዮን አይቶት ነው የመጣው ተፋ የምን ቪዲዮ ዛሬ አይደል እንዴ ተሰራው ዛሬ በዛሬ አይለቀቅም አይደል እንዴ ቪዲዮን አይቼም አንዴ መጥቶ እንግዲህ ማንንም የነገረኝ የለም ማንንም እሷንም ተዋል ምንም ያለች ነገር ሲቀጥል ደግሞ አሁንም ነው የምላችሁ ማሚም ሆነሽ ማሪማ ስርዓት ጻምት ማትፈልጉ ከሆነ ወይም ደግሞ ጦርነት ማትፈልጉ ከሆነ እንደተከባበረን ብንኖር ይሻላል ሚሻለው እንደዛ የፈለከውን ጸብ ማንሳት ይችላል ከዚህ በኋላ እኔም አሁን በቃ አልኩ አንተም ፈልገው ዝምድና እንዲፈርስ አይደል በቃ አንተ በጀመርከው መንገድ ሂድ እኛም ደግሞ በራሳችን መንገድ እንቀጥላለን በቃ ማንንም ማንንም ፈርቶ አይኖር በቃ ሶፊ ምንም ያንተም እየመጣችሁ ልጄ ላይ አታደንቁራ በቃ ትንጫጭባ እኮ ሶፊ ሆነ ቆይቶ መሄድ እኮ አትሄድም ቤት አላት አይደል እንዴ ልጅ ይሄ ደግሞ ልጅ አይደለችም ሸራ አይደለም እኮ አይደል ትኖር ቤት አላት ቤተሰብ ጋር ለማጥፋት ምንድነው ነው አይደል እንዴ እንደዛ እሺ ነው በቃ እሺ ውጣሽ በቃ እኔ ሶፊ መቼ እንደዚህ እንደሆነ አይገባኝም እንደዚህ እንደሆነ ያደረጋችሁ እናንተ ናችሁ ባህሪን ታውቂያለሽ አይደል እንደዚህ እንደሆነ አድርጋችሁ ማለት እንደቆረቆረ አላውቅም ምን እንደሆነ ምን እንደቀረፍኝ አላውቅም እንጂ ዋና ባለቤት እኮ አለ ይሆናል አይሆንም ብሎ መወሰን የሚችለው ቶፋው እኔ ነኝ ማቀለ ብለህ እንደ አጉል ይሄ እንትኖች እኔ ሌላ ነገር ነው ሌላ ክብራችሁ የምትፈልጉ ክብር ባለው መልኩ የምትፈልጉ ከሆነ እሺ በቃ ሽማግሌ እንላክ እሺ ግን ከሽማግሌ በፊት ለማንቺ ቤት ሲሻት ሄጂ ሽማግሌ የሚላከው እኮ እዚህ ቤት አይደለም እኮ ሽማግሌ የሚላከው የማሚ ቤት እኮ ቤቷ ትሄድ ጋፕት እስቲ አንተ አይምሮን አስበው ለምን ነው የምታቸኳኩሩት ለምን ዛሬ ካሉ ለምን ትላላችሁ ተረጋጋች እኮ በቃ ቀጣይ ሳምንት እኮ ብላ እኮ ተስማምታለች እኮ አይደል ቀጣይ ሳምንት ተስማምታለች ቀጣይ ሳምንት እኮ እኔ ለምን ነው የሚቸኳኩሩ ለምን ነው የምትሯሯጡት እኔ እስከ ዛሬ ያው ሁሉ ጊዜ እዚህ ቤት ስትኖር አንዴ መጥቻ አስወጣት ብያለሁ ወይ ነው ችግር እኮ ሽማግሌ እናንተ ወደ ትዳሩ መግባት ነው ለምን ነው የሚሯሯጠው ለምን ነው የምትቸኩሉት ለምን ነው አንተስ ባዘልታ የምትገባው እሱን እኔን ጠይቀኝ እነሱን አትጠይቀኝ እኮ ይወጡን እናንተ ላውራ ቤት እመጣለሁ ዛሬ እዛ እንኖራለን እናቴ ያለች አይደል ቤተሰብ አለ ወንድሞች ያሉ ምናምን ሶፊ መቼ እንደዚህ እኔ በእውነት በዚህ ባህሪ አላውቅም እዛ እናወራለን እኮ ማሚ ማጣቂ ከሆነ ችግር አለ ለምን ለማስተዋላት ነገር የምትፈልገው ነገር የሆነ ሌላ ችግር መፍጠር ካልፈለክ በስተቀር ይሄ ትዳር አንተን ምንም የሚነካ ነገር የለም ከዚህ በላይ እንድትንካኝ ምንም አይነካ ከዚህ በላይ እንድትንካኝ ምንም የሚነካ ነገር የለም በቃ ወጪ አታወጣላቸው አትችምትላቸው ቀለብ አታወጣላቸው በቃ ራሳቸውን ችለው የሚኖሩ ሰዎች ናቸው የጎደለ ነገር ካለ አንተን አያስቸግሩም በቃ
ያቆረ ቤት እናወራለን እኮ አልኩ። እሺ ስለወጪ አልኩን። ታዲያ ለምንድን ነው እሺ የምለው? እውነታውን እያወቁት እኮ በቃ እሷ በምታወራው በእያንዳንዱ ነገር ላይ እያጠመምክ ማውራት ነው የምትፈልገው? ስለምን ማጣው ነው እውነታው? በቃ ወጪ ያለች አትሸምትልንም። አዎ ልክ ናት እኮ አንተ እንጀራ የምትቆርስልን ሰው አይደል? እኛ ራሳችንን መቻል እንችላለን አይደል? አውቀዋለሁ በደንብ እኔ አንተ ለኔም እንደምታርፍ እኮ አውቀዋለሁ። የገንዘብ ችግር እንዳልሆነ አውቀዋለሁ። የገንዘብ ችግር አይደለም። በቃ እሺ ተረዳው እኮ ሶፊ እኮ እኔ እኮ ልረዳህ እኮ እየሞከርኩኝ ነው። አንተ ግን ልትረዳኝ እየሞከርክ አይደለም ነው። እንዴት ልረዳህ? እሺ አንተ ከተረዳኸኝ እነሱ ሰዎች አለመተውጣቸውም አንተን ተረዳው። ስለተረዳው እኮ እስካሁን ምንም አይነት አክሽን አላደረኩም። ስሜን በአደባባይ ላይ እንዳስረገዘ ሱስ ታስወራብኝ ምንም አልመሰለኝም። የእሷ ስም ሲጠፋ ምንም አልመሰለኝም። ለምን? ስለተረዳው ምን ማድረግ እየፈለክ እንደሆነ ስለገባኝ። እሺ አንተ ደግሞ አሁንም እኔን ለመረዳት ሞክር እስቲ። ረጋ በል። ወዷት ይሆናል ብለህ ሲያስብ ስለተረዳው አይደለም፣ ስለተረዳው ነው እንደዚህ ሆንክ ያለው። ስለተረዳው ነው። ወዷል ብዬ ቢሆንም አልገባውም። በማን ህይወት ገባውብህ? እስከ ዛሬ ማንን ልክ አይደለም ብዬ መጣሁብህ? ወዷታል ብለህ ምን እናርግልህ? ምን ያድርግልህ? ተዋደው ነው ብለን ማስረጃ ምን እናቀርብልህ? ባይወዳት ኖር እኮ አንተም ሌላም ሰው ሌላም ተጨማሪ ሰው ውጪ ሳይላት እኮ እሱ ማባረር ይችላል አይደል እንዴ? ስለሚወዳት ነው የምትቀመጠው። ሁለተኛ ደግሞ አንተ ወንድምን እኮ እየጎዳው ነው ነገር ያለው ቅድም ወንድምን በአለም ስም በማስጠፋት ነው እንዴ ወንድምን የምትደግፈው? ለወንድም የምታዝነው ያላስረገዘውን አስረገዘ ብለህ በማውራት ነው እንዴ? አለም እንዲስቅበት በማድረግ ነው እንዴ? እኔ እኮ በመረጃ ነው። አንቺ እኮ ያለ መረጃ እኮ አስረግዟታል እዚህ መቀመጥ አለበት እያልሽ እኮ ሚዲያ ላይ ቀርቦ አወጣሽዋል እኮ። ስለሱ አይደለም ጉዳዩ። አሁን ግን ይሄ ልጅ ሳይፈልግ እየገባ ነው። ለምንድን ነው የማይታያችሁ? ለምንድን ነው ያፉን ብቻ የምታዩት? ለምን የልቡን ለምን አታዩም? ማሚ አንቺ ብዙ ልጆች አሉሽ አይደል እንዴ? የትኛው ልጅ ሲዋሽ የትኛው ልጅ ነው ሲያወራ እንዴት መለየት ከበደሽ? እኔ ደግሞ ቶፋውን ከልጆቼ በላይ በደንብ አውቀዋለሁ። እሺ ካወቅሽው ነገርኛ ደስተኛ ነው? መቼ ፈገግ ሲል አይተሽዋል? እዚህ አንቺ እያለሽ ደስታ የሚገለጸው በፈገግታ ብቻ ነው ብለህ ታስባለህ እንዴ? እንዴ የውስጥ ደስታ እኮ አለ፣ የውስጥ ሰላም አለ እኮ። ፈገግታ እኮ የውሸት ፈገግታ ሊያሳይ ምን ያደርጋል? ውስጥ ይጋራል። ሶፊ በቃ ነገ ወይ ቤት እናወራለን። በቃ አሁን ምንድነው ላይክ አሁን እኮ ምንም ስሜት የማይሰጥ ነገር ዝም ብሎ ጭቅጭቅ ነው የሚሆነው። ምንም ቫልዩ ለዚህ ሆነ ወሬ ነው እያወራን ያለ ነው። ምንም ውሃ የማይነሳ ወሬ ራሱን ነገር ደጋግመን 4 5 ተገናኝተን ብናወራው ምንም የምንፈይደው ነገር የለም። ስለዚህ አንተ ከኔ ጋር ከሆነ ኢሹ ቤት እናታችን አለች አይደል? እሷን አዘጋጃትና እናውራ ጠላቶች ማሚ። ስለዛ አሁን ምን አለ መሰለኝ አንተ እኮ መግራት ያለብህ እኮ የኔ የምትለውን ሰው እኔን ነው አይደል? እነሱን አይደለም። እኔ በራሴ ፈቃድ ወደ እነሱ ከሄድኩ እነሱ የምትወቅስበት ምንም ምክንያት የለህም። ስለዚህ ጥፋቱ ያለው እኔ ጋር ከሆነ ቤተሰብ ጋር ያለ ሽማግሌ ተሰብስበን እናውራ። ወንድሞቻችን የሚመጣው አብረን አይደል እንዲያደግ ነው እንደ ቀረቤታችን። ለምን አንተም ብቻ ለምን ቤተሰብ ብቻ ይናገራል? ቤተሰብ እነሱ የሚምጡና አንድ ላይ ታወራለህ። ሽማግሌ ተሰብስበን በመጀመሪያ ምንም የሆነ ነገር የለም እኮ ሽማግሌ የሚፈጠረው እኮ የሆነ ሰው ያስፈራራቸው ነው። የጮክ ነው መፍትሄ ማምጣት የምትችለው። እንግዲህ እኔ ምን አለ መሰላችሁ እሺ ምንድነው? እኔ እኮ አልገባኝም። መሆን ካለበት እንደዚህ ይሆናል። በንግግር ማይገባ ከሆነ ጠላትነታችን እየሄደ ሰማኛለህ አይደለም መታሰር ሌላም ነገር ቢሆን እቀበላለሁ። ያላመንክበት ነገር ልክ ያልሆነ ነገር ግን አታደርግም። አይደለም ትላንት ከትላንት አንተ የገባበት ህይወትን የሚሰጥ ሰውዬ አይደለም ለአንድ ለክስ ደግሞ ስም ያጠፋ ምናምን ብለህ መፈራ ነው መቆም ነው የመሰለሽ? የምርሽን ነው? ታብሺዋለሽ። በስርዓት እየነገርኳችሁ ነው። እንደተማረ ሰው እንደ ንግግር የምትፈልጉ ከሆነ በስርዓት ውጡ። ስርዓት ባለው መልኩ አይ የምትሉ ከሆነ ድንበር አልፋችኋል፣ እኛም ድንበር እናልፋለን። እንደፈለጋችሁ ማሰብ ትችላላችሁ። እንዴ ረፍ በቃ ስሚ አንድ ነገር ደግሞ አንቺ በደንብ ወቂሽ። እኔ ማሚ እንደዚህ አድርጌ እንዳወራት ከአንዋር ጋር እንድጣላ ይሄ ሁሉ ነገር እያደረግሽ ያለሽው አንቺ ነሽ። አንቺና አንቺ ነሽ። ስለዛ አንቺ ይሄ ነገር እንደማይፈጠር የምትፈልጊ ከሆነ ውጪ ከህይወት መቼም የቤቱ ባለቤት ካለ ቶፋ ውጪ ይበለኝ በቃ። ስለዛ እንግዲህ ማሚ ለሁሉም ነገር በደንብ ተዘጋጁ። እንደናንተ አይደለም። ነገ አንቨርሰሪ አማር ይኖራል። ዘነጥ ብዬ ደስ እንዲለው ብዬ እመጣለሁ። ስትመጣ እሷን በነገር እንዳትነካት። አልነካትም። ሰላም እዛው የመጣበትን ተንጨርሱ። ግን እዚህ ቤት ተመልሳችሁ ከዚህ በኋላ በወሬ አናወራም። ባለቤት አለው ቤቱ። እሱ ሲያሰናብታት ብቻ ነው ከዚህ የምትወጣው። እየመጣችሁ ግን መጨፈሪያ አይደለችም። ለውጭ ማስናት አትጣም ብላችሁ ያዛችሁት እኮ ነው። በቃ አትወጣማ። እንዴት በኩል እንዴ አክብሯችሁ እኮ ነው። ለማንኛውም ነገ አንቨርሰሪ ላይ የአንዋር ደስታው ቀን ነው። ምንም ነገር በእናንተ የመጣ ምናምን ነገር እንደዚህ ምንም የሚፈጠር ነገር አይኖርም። ሰምኛለሽ? ስለዛ ነገም እመጣለሁ። እኔ ደስታው ደስታዬ ነው። ያንዋር ህይወቴን ሰጠው ነበር የነበርኩት አይደለም። ለሱ ለፍቅራቸው ሲያከብሩ አይደለም እመጣለሁ፣ እገኛለሁ፣ ደስታውን አከብርለታለሁ። በደንብ ደስ ብሎኝ በደንብ አከብራለሁ። እየሰማችሁ ነው። ከአንቺ ጋር ግን መጥፎ ነገር ውስጥ እንገባለን።
ማልፈልገው ነገር ውስጥ እንገባለን። አሁን ዛቻውን ለሌላ ጊዜ አድርገው አውርተህ መልሰህ ወደ ኋላ ትመለስ። ስለዚህ ከዚህ በኋላ ወሬ አይደለም። በደምብ ጠብቅ። ግድ የለም ዝግጁ ነው።